የአዲስ አበባ ወጣቶች ስፖርት ይወዳሉ ከማንንም አካባቢ በላይ ማለት ነው። አጠቃላይ ወጣቱ ስፖርት አፍቃሪ ነው። በተለይ እግር ኳስ አፍቃሪው ሰፊ እንደሆነ እናያለን። እኛ እንግዲህ ምን ተገብረው የህዝቡን ፍላጎት ነው የምናቀደው፣ የህዝቡን ፍላጎት ነው ምላሽ የምንሰጠው ለህዝቡ ጥያቄ ነው። መነሻችን እሱ ነው። እዚህ ከተማ ላይ የስፖርት ቦታዎች፣ አረንጓዴ ልማት ቦታዎች ወደ ህንጻ አልነበረ የሚቀየሩት? እንደ ባከነ መሬት እየተቆጠረ በስትራክቸራል ፕላን የተቀመጠው ቦታ ሳይቀር ለምን ይሰጣል? ለህንጻ፣ ለኢንቨስትመንት። በጣም ይሄ ወሳኝ ቦታ ነው፣ ዝም ብሎ የኳስ መራገጫ መሆን የለበትም የሚሉ ድምጾች የሚሰሙበት ወቅት ላይ ነው። እነኚህን ስራዎች መስራት አለብን፣ ይገባቸዋል፣ ይፈልጋሉ። እኛ የከተማውን ነዋሪ ጥያቄ ነው መመለስ ያለብን፣ ፍላጎት ነው መሰረት አድርገን መስራት ያለብን ያልነው። ከለውጡ በፊት 495 የስፖርት ሜዳዎች አብዛኛዎቹ ቀይ አፈር የነበሩ ማለት ነው። ሁሉም አይደሉም፣ አብዛኛዎቹ ቀይ አፈር የነበሩ። አሁንስ ከ2000 በላይ ያው በየሰፈራችሁ ስላለ የየወረዳችሁን አትሊስት ቁጠሩ። ከ2000 በላይ መድረስ ችሏል። ከሚኒ ስፖርት ሜዳ እስከ ዋናዎቹ ኢንተርናሽናል ስታዲየሞቹ ማለት ነው። በስንት ጽፍ እንዳደገ መስራት ነው። አሁንም ገና አላዳረስንም። በየሰፈሩ ጠጋ ማለት አለበት። ትውልዱ በአእምሮም በአካልም የዳበረ ንቁ ብቁ ትውልድ መሆን ስላለበት ማለት ነው። ትላልቆቹ ስታዲየሞችም በዛው ልክ የሚከፍሉን ነው የሚሆኑት። አሁን አቃቂ እያለቀ ነው። አቃቂ ኢንተርናሽናል ፌዴራል የሚያሰራው ደግሞ አዲስ አበባ ስታዲየም እያለቀ ነው። አበበ ቢቂላና አዲስ አበባ ስታዲየም ላይ እነኚህ ሁለቱ ሲጨመሩ ምን ያክል ትልቅ እድል ይዘው እንደሚመጡ ለሀገር እንመልከት። ለኛዎቹ ብቻ አይደለም፣ የኛዎቹን ደግሞ ታች ላይ ካልሰራን ብሔራዊ ቡድናችን እንዲያሸንፍ እዛ ደርሰው እንዲያሸንፉ መጠበቅ ያቅድም ያልኩት ያልዘሩትን ለማጨድ መጓጓዝ ነው። ታች ላይ ምቹ ሁኔታ ፈጥረን የሚያስፈልጋቸውን ድጋፍ እያደረግንላቸው አሁን በክቡር ጠቅላይ ሚኒስትራችን ኢኒሺዬቲቭ የጀመርነውን ስራ በደንብ ፍሬ እንዲያፈራ ካደረግነው 10 አመት አይደለም በ5 አመት ውስጥ ያንን ውጤት እናያለን የሚል እምነት አለን። አሁንም የታዳጊዎቹን እኮ የብሔራዊ ቡድን ከ25ቱ 17ቱን ያቀረብነው እኛ ነን። ከአዲስ አበባ ነው ያለፉት። ስራ ከተሰራ ሁሌ ውጤት አለ ማለት ነው። ውጤት ለዛውም ፈጥኖ የሚከፍለን ውጤት ነው ያለው። በስብዕና ግንባታና በመሳሰሉት ላይ የተሰሩትን ስራዎችን በዛው ልክ መያዝ እንችላለን። ወደ አገልግሎት ልምጣ። አገልግሎት እውነት ነው በተግዳሮት በርካታ ዋጋ የከፈልንበት አንዱ ነው። ከሌብነትና ብልሹ አሰራር ጋር ተያይዞ አገልግሎት ውስጥ በጣም ፈትኖን የቆየው ፕሮጀክቶቻችንን የግዢ ስርዓቶቻችንን በከፍተኛው በጀታችንን በከፍተኛ ሁኔታ ከሌብነት ከዝርፊያ ተናጥቀን በጣም በከፍተኛ ቁጠባ በጥሩ አፈጻጸም የመንግስትን በጀት ለሌብነት ተጋላጭ እንዳይሆን አድርገን መርተናል። ለዛ ነው 71 እጁ ወደ ካፒታል ፕሮጀክት ሄደው ማለት ነው። ለዘላቂ ልማት መዋል የቻለው ለዛ ነው። እነኚህ እንደ አብዮት እየተሰሩና ያለቁ ያሉ ፕሮጀክቶችም በጀታችንን ከዝርፊያ ስለተናጠቅን ነው፣ ስለማይዘረፍ ነው በጀታችን። ነገር ግን ጉቦኝነትን በዛ ደረጃ መቀየር አልቻልንም። የሰው አመለካከት ውስጥ ዲፕ ሩትድ ስለሆነ ልምምዱ ረዘም ያለ የኢትዮጵያ ቢሮክራሲ ውስጥ የቆየ ስለሆነ አጋላጭ አሰራሮችን እንኳን ለመቀየር ብዙ ጥረት አድርገናል። በመንፈልገው ልክ ግን ያልተቀየረው እሱ ነው። ለሱም በ2018 ትልቅ ብስራት አግኝተናል ማለት ነው። ሌብነትን በከፍተኛ ሁኔታ የሚቀንስ ፈጣን አገልግሎት፣ ቀልጣፋ አገልግሎት ለመስጠት የሚያስችል እንግልትን ዜሮ ማድረግ የሚችል የመሶብ ዲጂታል አንድ ማዕከል አገልግሎትን 6 ክፍለ ከተሞች ላይ ተግብረናል። አሁን በሞባይል ጀምረናል። 5ቱ የሚቀሩን ክፍለ ከተሞች ላይ በዚሁ አመት እንጨርሳለን። ወደ 150 አገልግሎቶች ወደ ዲጂታል የመሶብ አንድ ማዕከል ገብተዋል። የሚቀሩን ቀላል አይደሉም። ፍሮንት ላይ ተገልጋዩ የሚፈልጋቸው ወደ 300 አገልግሎቶች ስለሆኑ 50 እጅ ላይ ነው ያለነው። ለሚቀጥለው አመት የቀሩትን 150ዎቹን ደግሞ ዲጂታላይዝ አድርገን ከስር እናስገባለን። 100% ወይም 100 እጅ በዲጂታል አገልግሎት በመንሰጥበት ሰዓት ለሌብነት በር ይዘጋል። እንግልት ዜሮ ማድረግ ይቻላል። በዚህ ደረጃ ለሱም
መፍትሄ ማምጣት የቻልንበት ነው እንጂ እንደከዚህ በፊቶቹ የኢትዮጵያ ሪፎርሞች ብቅ ጥልቅ እያለ እየታየ የሚከስም አይነት ሳይሆን መሰረታዊ ለውጥ የሚያመጣ ነው። የኑሮ ውድነትን ከማሻሻል አንፃር ወይም ደግሞ የኑሮ ውድነትን ጫና ከመቀነስ አንፃር የገበያ ማዛባትና መዛባትን ከመቀነስ አንፃርም ረጅም ርቀት ነው የሄድነው። 5ቱ የአዲስ አበባ መግቢያ በሮች ላይ የገበያ ማዕከል መገንባት እንደ ትልቅ ቢግ ዲል እንደማይቻል ተደርጎ ሲነገር ነው የመጣ ነው። ጥናቱ ነበረ። ከሱ ተነስተን ጨምረን ገንብተን ጭምር በጣም ምርት ወደሚገባበት አቅጣጫ ላይ 2 አድርገን 6 የገበያ ማዕከላቶችን ገንብተን ከሁሉም የኢትዮጵያ አካባቢ ምርት ይመጣል አዲስ አበባ ላይ ቀጥታ። ኬላ የለ ምን የለ። ኬላ መንገድ ላይ ሊያስቸግራቸው የሚችልበት አንዳንድ አካባቢዎች ነበሩ፣ እሱም አሁን ተፈቷል። ነገር ግን አዲስ አበባ ላይ ቀጥታ ብዙ ክራይ ክፈሉ ሳንል ለዛ እንደዚህ ክፈሉ ሳንል ቀጥታ ንጹህ ምርት በተመጣጣኝ ዋጋ ለህዝባችን ማቅረብ የሚችሉበት ማዕከላት ሆነዋል። እነኚህ ገበያ ማዕከላት የእሁድና ቅዳሜ ገበያዎች 250 ድረስ ነው። ከዚህ በፊት ያልተሞከሩ ያሰራር ሁኔታዎች ነው። ለደሃው በሩ ላይ ነው ገበያ ሄደው በሸማቾች በንግድ ኮርፖሬሽን የምንሰራው ወደ 18 ቢሊየን በየአመቱ ህዝባችንን እንደጉምበትም በትራንስፖርት በጤና መድን በምገባ በመሳሰሉት በትምህርት ቁሳቁስ አቅርቦት ህዝባችን ጋር ምንዶጉምበትም ምክንያት የህዝቡን የኑሮ ውድነት ጫና ለመቀነስ ነው እንጂ አንድም ቀን የህዝቡን የኑሮ ውድነት ጫና ችላ ብለን ተመልክተን አናቅም። የገበያ ቁጥጥሩም በዛው ልክ የተጠናከረ ነው። የመጨረሻው ቅርስና ታሪክ ጥበቃ ነው። ከቅርስና ታሪክ ጥበቃ አንፃር ስናይ የመጀመሪያው ትልቁ ታሪካችንና ቅርሳችን አድዋ ነው። አድዋ ታሪካችን ላይ አዋራ ከተነሰነሰበት እኮ ነው ቀና ያደረግነው። ያንን የሚያክል ዓለምን የሚያስደምም ለሀገር ክብር ትልቅ አስተዋጽኦ የሚያደርግ ታሪክ በገዛ እጃችን አጣጥለን ጭራሽ በማክበሪያ ቦታና በእንዴት ይከበር ላይ ትውልድ ሲጣለና ሲሳደብ ሲበሻሸቅ ከፍተኛ ዝቅጠት ያየንበት ነበር። ለሱ ምላሽ መስጠት አልሄድንም። ለሱ ምላሽ ወደ መስጠት ሳይሆን አድዋ የመላ ኢትዮጵያውያን ታሪክ ነው። የመተባበር የአንድነት ውጤት ነው። እንደዛ የሚጣሉ ቢሆን ኖሮ እኮ ወራሪዎች በመጡና እንደተገዙት የአፍሪካ ሀገሮች አንዷ በሆነ ነበር። እንደዛ የሰፈር አጀንዳዎች የሚያጣላ ጉዳዮች ጥላቻን ጥለው ሰርተው ታሪክን አቆዩልን። እኛ ደግሞ ታሪክን ገነባ ነው። ትውልድ ታረቀ። ጫፍና ጫፍ ሆነው የሚሰዳደቡ የነበሩ የመጀመሪያው ሳይመረቅ እዚህ ፊት ለፊት ሐውልቱ ጋር ቆመው ተቃቅፈው ፎቶ ሲነሱ ያየንበት ታሪክ የሚዘነጋ አይደለም ማለት ነው። ትውልድም አስማማንበት። ዛሬ ለኢትዮጵያ የሀገር መሪዎች መተው ለኢትዮጵያ ሰማዕታት አበባ ጉንጉን አስቀምጠው ታሪካችንን ጎብኝተው ማንነታችንን እየተረዱ ክብር ይሰጡናል። በልተን ለመኖር ብቻ ነው እንደኛ የምንኖረው? ክብር እኮ ይገባናል አይደል እንዴ? የክብር ጥያቄ አለ። እነኚህ ሁሉ መሰረታዊ ለውጦች ናቸው። ነባር ታሪክና ቅርሶች ደግሞ የገነባ ነው ብቻ ሳይሆን ጠብቀናቸዋል። አድሰን ፒያሳን ዙሪያውን ብቻ በመዞር መረዳት ይቻላል። አድሰን የማይታወቁ ስም ተሰጥቷቸው ግን የተደበቁ ከነራስ መኮንን ድልድይ ጀምሮ እነኚህ የቀድሞ የመጀመሪያ ሲኒማ የመጀመሪያ ቲያትር ቤት የሚባሉትን መዘጋጃ ቤቱን የመጀመሪያ መዘጋጃ ቤት ቀጥሎ ያለውን የከንቲባ ጽህፈት ቤት መስቀል አደባባይን መንገዶቹን ታሪካዊ ናቸው ያልናቸውን እንዴት እንደጠበቅናቸውና ቪዋቸው ጭምር በቅርስነት እንዲመዘገብ ጥረት ያደረግንበት እነኚህ ታሪክ ጥበቃ ናቸው። ለኢትዮጵያ አንድነት አብሮነት ለሰላም ያቀነቀኑ ከያኔያን ጭምር ሐውልት እንዲሰራላቸው ያደረግን። ሰሞኑን የነጥላውን አልቆላል። እንደ መንግስት ዋና ኃላፊነታቸውን ላይሆን ይችላል፣ ግን ሀገር የጣረላትን ማክበር ግዴታ ነው። ማስተማር መቻል አለብን። ለኢትዮጵያ በጣም በጭንቅ ሰዓት በችግር ሰዓት ያቀነቀኑ የዘመሩ የሰሩ ትልልቅ የሀገር ባለውለታዎችን ብዙ መታሰቢያዎችን ገንብተናል። ቀድሞ የተመረቁትን ታውቃላችሁ። ሰሞኑን 1፣ 5፣ 6 ተጠናቀዋል። ይፋ እናደርጋቸዋለን። የኮሪደር ልማቶቻችን ጭምር ለነሱ ክብር የሰጡ ናቸው ማለት ነው። ስለዚህ ከዛም አንፃር ተራ ታፔላ ቢለጠፍ አንቀበልም። እኛ ተጨባጭ መረጃ ነው ያለን። ሌላው ባዶ ፕሮፓጋንዳ ነው። ስድብ ለምዶበት
ወይም ደግሞ ወቀሳ ለምዶበት ሊወቅሰን ይችላል። ተጨባጭ ግን ስራዎች አሉንና እኛ ሀገራችን መገንባት አለባት። ኢትዮጵያውያን እጣ ፈንታ በጋራ ነው። ከበለጸግን ሁሉ የሚጠቀምበት፣ ከቆረቆዝን ሁሉ የሚዋረድበት ነው ብለን አምነን ነው እየሰራን ያለነውና ከተራ ካልኩሌሽን ጋራ ዘጭ ሳንል ሰሞኑን እንደው የክርክር ርዕስ ስለተደረገና በየምርጫ ክርክርም ስለሚነሳ እኛ ደግሞ ከግምገማችን ጋራ የት ነው የደረስነው? በተባለው ልክ ክፍተት አለ ወይስ ምናርመው አለ? ተጨባጭ ስራዎች አሉን? ለሚቀጥለው እንዴት ነው የቀሩትን የምናቅደው የሚለውን በሚገባ አስረግጠን ነው መነጋገር ያለብን። ከተማችን የቱሪዝም ኮንፈረንስ ማዕከል ሆናለች፣ ኦልሞስት ሆናለች። አምና 150 ነበር ጉድጉድ ዓለምን ሲያሰኝ በአንድ አመት 150 ኮንፈረንሶች እና ስብሰባዎች ተካሂዱ አዲስ አበባ ላይ ተብሎ አሁን ደግሞ በ9ኛው ወር ከ200 በላይ ደርሷል። አመቱ መጨረሻ ላይ እርግጠኛ ነኝ ከ250 በላይ እንደሚሆን። ሰሞኑን ብዙ ቡክ የተደረገ ስላለ የስበት ማዕከል ሲመጣ ሰው ይበላል፣ ይጠጣል፣ ይዘዋወራል፣ ይሸምታል፣ ትራንስፖርት ይጠቀማል። ከኢትዮጵያ አየር መንገድ ጀምሮ ገቢውም ሲታይ ወደ ኢኮኖሚ በቢሊዮኖች ፈሰስ ተደረገ ሲባል እነኚህና ምናየው ለመጀመሪያ ጊዜ የአንድ ቀን ግራንድ ፕሪ ሩጫ በኢትዮጵያ በታሪካችን ለመጀመሪያ ጊዜ ተካሂዷል። እነኛ የመጡ ሁሉ ገቢ ጭምር ነው ይዘው የመጡት። ከሁሉ በላይ ገጽታ። አሁን ደግሞ እንደምታውቁት ያው ሚዲያው ሰው እጅ ላይ ገብቷል። የሚቀጥለው እሁድ ዓለም አቀፍ ውድድር አለን በየአካባቢያችሁም ጭምር እንድታይ። የመጀመሪያው ትልቁ የሳይክል ውድድር የዓለም አቀፍ ውድድር እዚህ ኢትዮጵያ ይካሄዳል። ይቀጥላል። ሌላም አለ፣ በሰዓቱ ይፋ እናደርጋለን አለን። በሳምንቱ ደግሞ ሌላ አለን እና ህዝቡ ደግሞ ይሳተፋል። ሰሞኑን እንዳያችሁት ስታዲየም ሙሉ ነበረ። በዛ በሩጫ ውድድር እንዴት እንደሚደግፍ እንዴት አይነት ፍቅርና ክብር እንዳለው ወዲያውኑ እሱን በዛ ደረጃ ማካሄድ ስንችል ወዲያውኑ የወርቅ የ2027 እዚሁ ነው የምናካሄደው ብለው ወሰኑ። የሚሰሩ ስራዎች ፈጣን የሆነ ምላሽ እና ግብአት አላቸው። ህዝቡም በዛው ልክ እንደሆነ ለዚህ ደግሞ መነሻም እንደሆነ ማለት ሆስፒታሊቲው እንዴት እንደሚደግፍ ትላንትና የነበረውን ጨዋነት አይታቸዋል። በቡናና በጊዮርጊስ መካከል የነበረውን ጨዋታ ከትላንት ወዲያ እዚህ የቦክስ ጨዋታ እስከ ሌሊቱ ስንት ሰዓት እንደዚህ አይነት ውድድሮች የመጀመሪያ ናቸው። በቃ ዝም ብለን የሆነ ምግብ ዳቦ ምናምን የምንል አይነት ህዝብ ብቻ ሊያስመስሉ ነው የሚፈልጉት። ዝም ብለን ጆሮ እንዳንሰጥ አይደለም። ድባቴ ተገቢ አይደለም። ቻሌንጆች አሉ። ቻሌንጆቹን እየተሻገርን ቻሌንጅ እያደረግናቸው ከቻሌንጆቹ በላይ ደግሞ እየተራመርን ነው። ቻሌንጆቹን ከስር መሰረቱ ደግሞ ነቅሎ ለመጣል እነኚህ ላይ ቢልድ ማድረግ፣ እነኚህ ላይ ማዳበር፣ እነኚህ ላይ መስራት፣ እነኚህ ላይ ማስቀጠልን ይጠይቃል። ከተግዳሮቶች አንፃር ውጤቶች ብቻ አይደለም የነበረንና ከተግዳሮቶች አንፃር የተወሰነ ላንሳ። አንደኛው ትልቁ ተግዳሮት እስካሁንም እንደ ዕዳ ሆኖ ያልተላቀቅ ነው። ለመላቀቅ ግን ጥርሳችንን ነክሰን እየሰራን ያለ ነው። ያው ነገሮችን ማዛባት ነው። ማዛባት፣ የውሸት ታፔላዎች፣ የክስ የበዛበት ጣት መጠቋቋም የበዛበት ነገሮችን በሚዛናቸውና በመረጃ በማስረጃ ከመመዘን ይልቅ ስለተባለ በተለያየ መንገድ ወደ ኋላ የቀረ የፖለቲካ አስተሳሰብ እንዲቀጥል መፈለግ አለ ማለት ነው። የሐሰት ትርክቶች አሉ። ብልጽግና የሚለው ከሁሉም በሁሉም ለሁሉም ነው። መከፋፈል መፈለግ ተራርገን ስለማናየው ማጠናከርም ስላለብን ስቲል ተግዳሮት ነው። ማህበረሰብ ውስጥ አለ ማለት ሳይሆን ማህበረሰብ ውስጥ ለማስገባት የሚፈለግ እንደሆነ ልብ ልንለው ይገባል። ስለዚህ ከጥላቻ ፖለቲካ ትላንትም ለኢትዮጵያ አልጠቀማትም፣ ወደፊትም አይጠቅማትም። የጥላቻ ፖለቲካና አስተሳሰብን የውሸት መረጃና ማስረጃ ሳይመዝኑ ሳያዩ ባልተገባ መንገድ ማዛባትን ቻሌንጅ ለማድረግ ልክ እንደ ልማቱ ጠንካሮች መሆን መቻል አለብን ማለት ነው። በስራዎቻችን ሻይ አናረግም። ሁለተኛ ነገር ደግሞ መረጃ መሰጠት ለሚገባው በተገቢ ሁኔታ በዝርዝር መረጃዎችን ይዘን ተንትነን ማስረዳት ማሳየት ያስፈልጋል። የሚቀሩን ደግሞ ይቀሩናል።
እንደ ሮም እኮ ባንድ ጀንበር እኮ አልተገነባችም። እነኚህን ሁሉ ሰርተናል ማለት እኮ አዲስ አበባ ገንብተን ጨርስን ማለት ነው እንዴ? ገና ሻንቲ ራሱ እኮ 30 እጅ ላይ ነው ያለው ነው እኮ የሚለው መረጃችን። 30 እጅ ቀረናል እኮ ገና ከከተማው አጠቃላይ 30 እጅ አለብን ገና። ግን ከተመሰረተችበት ጊዜ አንፃር በ5 አመት ውስጥ የተሰራው ብሬክ ስሩ ነው። የአረንጓዴ ልማት እኮ ከ2.8 ነው ከ22 እጅ በላይ በዚህ አመት 24 መረጃው ሲወጣ እንደሚደርስ በሚቀጥለው አመት 30 እጅዋን እንደፍናለን። ከተመሰረተችበት ጀምራ 2.8 እጅ ብቻ ከሆነች በ5 አመት ውስጥ ከ24 እጅ በላይ አደረስን ማለት ትርጉሙ ምን ማለት እንደሆነ ልብ ልንለው ይገባል እንጂ ሰርተን ጨርሰናል ማለት አይደለም። የመንገድ ሽፋንን ከወሰር ነው አሁንም ገና ነው። ጥናቶች እንደሚያሳዩት እንግዲህ ከለውጡ በፊት ወደ 12.8 እጅ እንደነበረ የሚያሳይ ነው። አሁንም ገና ወደ 20 ነው መሰለኝ የተጠጋ ነው። ከ2000 ኪሎ ሜትር በላይ አዳዲስ መንገዶችን ገንብተን ለዛው ከከተማው ስፋት አንፃር ገና ነው ማለት ነው። ከስታንዳርድም አንፃር ገና ብዙ መስራት አለበት። ጨርሰናል ማለት አይደለም። ስለዚህ አሁንም አዳጊ የሆነ የልማት ፍላጎት አለ። በተለይ ከመሰረተ ልማት አንፃር ክፍተቶች አሉ። ሁሉንም በአንድ ጊዜ መመለስ አለመቻል ተግዳሮት ነው። ነገር ግን እየመለስን የምንሄድበትን አቅም ደግሞ ገንብተናል።